እግዚአብሔር ሰው ኢያሱ በነበረ ጊዜ ኢያሪኮ ከወደቀ በኋላ አንድ ነገር ተናግሯል። እግዚአብሔር ሰው ኢያሱ ማንንም ሰው ይህንን ከተማ መልሶ ሲሰራ አለ የመጀመሪያ የመሰረት ድንጋይ መጣል በጀመረ ቀን የበኩር ልጁ ይሙት አለ። መዝጊያዎችንም ቅጥሩን ጨርሶ መዝጊያ ሲዘጋ ደግሞ አለ ሁለተኛ ልጁ ይሙት ብሎ ረግሟል። መጽሐፍ ቅዱስ ሲናገር ኢያሱ ከእግዚአብሔር ጋር የተለየ ኮሙኒኬሽን ያለው ድንቅ መሪ ነውና ስለ ገባኦን ላይ ፀሐይ ስለ በገባኦን ፀሐይ እንደቆመ ተመለከታላችሁ። እግዚአብሔር እንደዚያ ቀን የሰው ልጅን ቃል የሰማበት ቀን የለም። ይደንቃል። ይሄ ታላቅ እግዚአብሔር የሰው ልጅን ቃል ሰምቶ ያከበረበት ቀን ነው። በያሻር መጽሐፍ ተጽፏል ይለናልና የማይደገሙ ትላልቅ ስራዎችን እግዚአብሔር በኢያሱ አማካይነት ሰርቷልና እየመራቸው አምጥቶ ወደ የርስታቸው ያስገባ ድንቅ መሪ ነው። ኦፍ ኮርስ እሱ ህይወት ላይ የተለያዩ መሪዎችን ባለመተካቱ 31 ነገስታቶችን ከገረሰሰ በኋላ የምታመልኩትን ምረጡ ብሎ ህዝቡን መረን ለቀቃቸው ብሎ አንዳንድ የመጽሐፍ ቅዱስ ምሁራኖች ይከራከራሉ። ያን ያህል ከእግዚአብሔር ጋር ትልልቅ ቪክቶሪዎችን የቀመሰ ሰው እስራኤል የምትባለውን ሀገር 12ቱ ነገድ እየመራ መጥቶ አምላክ ምረጡ ብሎ እንዴት ምርጫ ይሰጣቸዋል? ያን የሚያክል እግዚአብሔርን ክብር የቀመሰ ሰው ብለው ኦፍ ኮርስ አንዳንዶቹ የሚያነሱ ጥያቄ አለ። ነገር ግን የማይካድና የተገለጠ ድንቅ ድሎችን ደግሞ የተጎናጸፈ አይተኬ ሆነ በጣም ድንቅ መሪ ነው ኢያሱ። ኦፍ ኮርስ ያልገረሰሳቸው ነገስታቶች አሉ፣ የገረሰሳቸው ደግሞ አሉ። እስራኤል ወደ የርስታቸው ገብተው ከተማቸውን በጽኑ በኃይል እንዲይዙ መርቷቸዋል እና በጣም ድንቅና ተአምራቶችን እግዚአብሔር በኢያሱ አማካይነት አድርጓል እና ያንንም ቃል ሰምቷል። እግዚአብሔር ፀሐይ በገባኦን ቆሟል። ይሄ ሆኖ ማያቅ ነገር ነው። እግዚአብሔር ተዋግቶለታል፣ በበረዶ ተዋግቶለታል። በጌታ በኢየሱስ እግዚአብሔር ይዋጋላቸዋል። በእውነት ውስን በሆነው ማንነቱ ይህ መለኮት ጣልቃ ገባለት። እግዚአብሔር በመለኮት ጣልቃ ገብቶ ሲሰራ ታያላችሁ እና ቃሉን ሰማ። ማንም ሰው ተነስቶ ኢያሪኮን ዳግም ሲሰራት የበኩር ልጁ ይሙት፣ ቅጥር ሲጨርስ የመጨረሻ ልጁ ይሙት ብሎ ረግሟታል ኢያሱ እና አንዳንዴ በመንፈሳዊ ዓለም ፓተርን የተዘጉት መንፈሳዊ ሰዎች ናቸው ያቺን ፓተርን አይተው መክፈት የሚችሉት። ይሄ ማንም ሰው በዘፈቀድ በእውቀትና በተለያየ ልማድ ገብቶ በመንፈስ የተዘጉ ነገሮችን በእውቀት መክፈት አይቻልም። ስለዚህ ለብዙ ዓመት ውሃው ጭንጋፍ ነው እና በአክዓብ ዘመን ይላል መጽሐፍ ቅዱስ ሲናገር አንድ አኪኤል የሚባል ሰው ተነስቶ የኢያሪኮን ግንብ እንደገና ሰራት። እናም ይላል መጽሐፍ ቅዱስ ሲናገር የመጀመሪያ ልጁ መሰረት ድንጋይ የጣለ ቀን ሞተበት። ሁለተኛ ቅጥር ዘግቶ ሲጨርስና በር ሲዘጋ ሁለተኛ ልጁ እንደሞተበት የእግዚአብሔር ቃል ይናገራል። በዛ ቦታ ምን ይላል ቃሉ? በእግዚአብሔር ሰው በኢያሱ አማካይነት የተነገረው የእግዚአብሔር ቃል ይፈጸም ዘንድ አኪኤል ቅጥሩን በጨረሰ ቀን ሁለተኛ ልጁ እንደሞተ ቃሉ ይናገራል። እሱ ብቻ አይደለም። አሁን የኢያሪኮ ነዋሪዎች መጡና